ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። በቅድሚያም አበይት ነጥቦቹን የትግራይ ጊዜያዊ መስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በወቅታዊና በክልሉ ነባራዊ ሁኔታዎች ላይ ለጋዜጠኞች መግለጫ ሰጥተዋል። ጀነራሉ እኔ ጌታቸው ረዳን አይደለሁም የሚል ዛቻን አሰምተዋል። በዝርዝር እናስደምጣቸዋለን። የህወሓት ማዕከላዊ ኮሚቴ አባሉ የኢትዮጵያ መንግስት የፕሪቶሪያውን የሰላም ስምምነት በመጣስ የህወሓትን እውቅናና ተሳትፎ ያላካተቱ ውሳኔዎችን እያሳለፈ መሆኑን ገለጹ። የማዕከላዊ ኮሚቴው አባሉ አብይ አህመድ በጣለው አጥንት አንቧቀስም ሲሉም ተደምጠዋል። ይዘነዋል። ሰሞኑን የአገዛዙን ተልእኮ ይዞ በድምጻዊ ቴዎድሮስ ካሳሁን ላይ ትችት ሲያቀርብ በነበረው ረዳት ፕሮፌሰር ነብዩ ባዬ ላይ ከባድ ህዝባዊ ተቃውሞ ተነሳ። የረዳት ፕሮፌሰሩ የረከሰ ስብዕና ቴዎድሮስ ካሳሁንን ለመተቸት አይበቃም የሚል የህዝብ አስተያየትም ተሰምቷል። በአብይ አህመድና ዳንኤል ክብረት እንደተላከ የተነገረለት ነብዩ ባዬ በመጨረሻም የህዝብ አስተያየትን በመፍራት መልእክቱን አውርዶታል። ለመሆኑ ብልጽግና እንደዚህ አይነት በህዝብ የተጠሉ ግለሰቦችን ለምን ይሰበስባል? የደረሰበት ኪሳራ የሚመለከት ሰፊ መረጃንም ይዘናል። በራያ ቆቦ በብልጽግና ሰራዊት ፋኖ መካከል ከባድ ውጊያ ሲደረግ ውሏል። ፋኖ ተጨማሪ ወሳኝ ቦታዎችን ይዟልም ተብሏል። እነግራችኋለን። ከውጪ ወደ መረጥነው ደግሞ ዜና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ኢራን ወደቦች የሚደረግ እንቅስቃሴን የዘጉት ቴሄራን የሆርሙዝ ወሽመጥን እንድትከፍትና ጦርነቱን ለመቋጨት የሚደርስ ስምምነት እንድትቀበል ለማስገደድ መሆኑን ተናገሩ የሚሉና ሌሎችንም ዜናዎች ይዘናል። አብራችሁን ቆዩ። የትግራይ ጊዜያዊ መስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በወቅታዊና በክልሉ ነባራዊ ሁኔታዎች ላይ ለጋዜጠኞች መግለጫ ሰጥተዋል። ለ3 ወራት ያክል ከፌዴራል መንግስት ተቋርጦ መቆየቱን የገለጹት ጀነራሉ መጋቢት 29 ከአዲስ አበባ ሪፖርት አቅርብ የሚል የስልክ ጥሪ እንደደረሳቸውም ገልጸዋል። ወደ አዲስ አበባ ከማቅናታቸው በፊትም ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር መምከራቸውን ተናግረዋል። ጀነራል ታደሰ በመግለጫው የክልሉን ግዛታዊ አንድነትና የተፈናቃዮችን መመለስ አስመልክቶ የፌዴራል መንግስት ያለበትን ኃላፊነት እንዲወጣ አሳስበዋል። ፕሬዝዳንቱ በዚህ ሳምንት ወደ አዲስ አበባ ያቀኑት በራሳቸው ተነሳሽነት ሳይሆን በፌዴራል መንግስት ጥሪ መሆኑን ገልጸው በቆይታቸውም የጊዜያዊ አስተዳደሩን ዓመታዊ የስራ አፈጻጸም ሪፖርት ማቅረባቸውን አስታውቀዋል። ሌተናል ጀነራል ታደሰ በመግለጫቸው ካሰመሩባቸው ዋና ዋና ነጥቦች መካከል የምዕራብና የደቡብ ትግራይ ጉዳይ ይገኙበታል። የምዕራብም ሆነ የደቡብ ትግራይ ጉዳይ የጦርነቱ መንስኤ አልነበሩም ያሉት ፕሬዝዳንቱ በጦርነቱ ምክንያት የተፈጠረን ጊዜያዊ ውጤት መነሻ በማድረግ አዲስ ወሰን ለመፍጠር መሞከር ህገ መንግስታዊ ያልሆነና አደገኛ አካሄድ ነው ሲሉ ተችተዋል። ተፈናቃዮች ወደ ቀደመ ቀያቸው መመለስ እንዳለባቸውና አካባቢዎቹም ወደ ነበሩት ህገ መንግስታዊ ወሰን መመለስ እንደሚገባቸው የገለጹት ፕሬዝዳንቱ ከዚህ ቀደም በጸለምቲ በኩል የተሞከረው የተፈናቃዮች የመመለስ ሂደት ላይ ዘላቂ መፍትሄ ሊሆን እንደማይችል አስታውቀዋል። በቀጣይ ዓመት ምዕራብ ትግራይን ጨምሮ 30 ሚሊዮን ኩንታል ምርት ለማምረት ታቅዶ እየተሰራ መሆኑንም ገልጸዋል። በሰላማዊ መንገድ የማይመለስ ከሆነ ሌላ አማራጭ መፈለጋችን አይቀርም፣ ነገር ግን የጦርነት መነሻ አይሆንም ብለዋል። ምንም እንኳን ጀነራል ታደሰ ወረደ ተፈናቃዮቹን ለመመለስ ጥረት እናደርጋለን ቢሉም ከአብይ አህመድ የተሰጣቸው ትዕዛዝ ግን ምዕራብ ትግራይን እንዳታስቡት የሚል ነው። በአዲስ አበባ ውይይት ወቅት ለተነሱ የክልሉ የጸጥታና የግዛት ጥያቄዎች ከፌዴራል መንግስት የተሰጠው ምላሽ ለህገ መንግስታዊ አስተዳደሩ እንቅፋት የሆናችሁት እናንተ ራሳችሁ ናችሁ የሚል መሆኑና ጉዳዩ ተጨማሪ ፖለቲካዊ መፍትሄ እንደሚሻ መግለጹን ሌተናል ጀነራል ታደሰ ወረደ ጠቁ ቆመዋል። ከበጀትና ነዳጅ እገዳ ጋር በተያያዘም ለጦርነት ዝግጅት ትጠቀሙበታላችሁ፣ ከሌላ አቅጣጫም ነዳጅ ታስገባላችሁ የሚል ስጋት ከፌዴራል መንግስት መነሳቱን ገልጸዋል። ለልማትና ለመሰረተ ልማት ግንባታ የሚውልን ውስን በጀት መልቀቅ መጀመሩን የገለጹት ፕሬዝዳንቱ የሰራተኞች ደሞዝን በተመለከተ ግን አሁንም አልተለቀቀም ብለዋል። የጊዜያዊ አስተዳደሩ የስልጣን ዘመን መጋቢት 30 ቀን ማብቃቱን ተከትሎ ስልጣኑ እንዲራዘም መደረጉን የሰሙት አዲስ አበባ በነበሩበት ወቅት መሆኑን
ፕሬዝደንቱ ገልጸዋል። ስልጣኑን አልፈልግም በል በማለት ግርግር እንዲፈጠር የሚፈልጉ አካላት መኖራቸውን ጠቅሰው ይህ አይነቱ አካሄድ ለትግራይ ህዝብ መፍትሄ እንደማያመጣ አስገንዝበዋል። እኔ ጌታቸው ረዳን አይደለሁም፣ ፍላጎቴ በትግራይ ሁከት እንዲፈጠር አይደለም። ነገር ግን ትግራይ ለቅቄ የሚሄድ ሰውም አይደለሁም፣ መጨረሻዬም እዚሁ ትግራይ ነው ያሉት ሌተናል ጀነራል ታደሰ ወረደ በክልሉ ውስጥ የሚታዩ ልዩነቶች በውይይትና በሰላማዊ መንገድ መፈታት እንዳለባቸው አሳስበዋል። በኢትዮጵያ መገናኛ ብዙሃን የተሰራጨው በትግራይ የተጋረደው ልማት የተሰኘው ዘጋቢ ፊልም እርሳቸው ያዘጋጁት እንዳልሆነና የክልሉ ነባራዊ ሁኔታና ችግሮች፣ ፈተናዎች ያላካተተ መሆኑን ፕሬዝደንቱ በንግግራቸው ጠቅሰዋል። የህወሓት ማዕከላዊ ኮሚቴ አባልና ቃል አቀባይ ፈናን አብርሃ የኢትዮጵያ መንግስት የፕሪቶሪያውን የሰላም ስምምነት በመጣስ የህወሓትን እውቅናና ተሳትፎ ያላካተቱ ውሳኔዎችን እያሳለፈ መሆኑን ገለጹ። አቶ ፈናን ከወይን ጋዜጣ ጋር በነበራቸው ቆይታ መንግስት ከስምምነቱ በፊት በነበሩ ህጎች በመመራት በኩታ ገጠም ስምምነቱን የሚጠሱ ተከታታይ እርምጃዎችን እየወሰደ መሆኑን ተችተዋል። እንደ ማሳያም የሁለቱ ወገኖች ፖለቲካዊ ውይይት ሳይጠብቅና ህወሓት ሳያውቀው የትግራይ ጊዜያዊ አስተዳደር ለተጨማሪ 1 ዓመት እንዲራዘም መወሰኑን ጠቅሰዋል። ይህ ጉዳይ ድርጅቱ ህወሓት ለአደራዳሪ አካላትና ለዓለም አቀፉ ማህበረሰብ ማሳወቁ ተገቢና ወቅታዊ እርምጃ መሆኑንም ገልጸዋል። አቶ ፈናን አብርሃ የፌዴራል መንግስቱ ዓላማ እርስ በርስ እንድንበላላና እንድንጋጭ ማድረግ ነው ካሉ በኋላ በቅርቡ የተሰጡ ሹመቶችም ይህንኑ እሳት የመጫር ሴራ ለማሳካት የታለሙ መሆናቸውን ጠቁመዋል። አብይ አህመድ በጣለው አጥንት አንቧቀስም ያሉት አቶ ፈናን ትኩረታቸውን ከመሰረታዊ ጥያቄዎች ማለትም የሉዓላዊ ግዛቶች መመለስና የተፈናቃዮችን ዳግም መቋቋም ውጪ በሌላ አጀንዳ እንደማንጠመድ አረጋግጠዋል። መንግስት በመገናኛ ብዙሃን በትግራይ የተጋረደው ልማት በሚል የሚያሰራጨው ዘገባ በትግራይ ያለውን ተጨባጭ ችግር የሚክድ ነው ሲሉም ወቅሰዋል። ትግራይ በጦርነቱ ምክንያት ወድማ የመልሶ ግንባታ ሳይጀመር ነዳጅ ተከልክሎ ባንኮች መደበኛ አገልግሎት ሳይሰጡና መምህራን ደሞዝ ባልተከፈላቸው ሁኔታ እንዲህ አይነቱ ዘገባ ማቅረብ ህዝቡን መናቅ በመሆኑ የሚመለከታቸው የመንግስት መስሪያ ቤቶች ምላሽ እንዲሰጡበትም አሳስበዋል። የፌዴራል መንግስቱ የሰላም ፍላጎት እንደሌለውና ተንኮል ላይ ብቻ እንደሚያተኩር የገለጹት አቶ ፈናን የትግራይ ህዝብ የሰላም ጥሪ ከተሟጠጠ ግን ውጤቱ ከባድ እንደሚሆን አስጠንቅቀዋል። ሆኖም ከጎረቤት ህዝቦች ጋር ያለው ግንኙነት መጠናከር እንዳለበት አጽንኦት ሰጥተዋል። የሚጠነክር እንጂ ወደ ኋላ የሚመለስ የህዝብ ለህዝብ ግንኙነት የለም ያሉት አቶ ፈናን ይህ ግንኙነት የኢትዮጵያ መንግስት ስጋት የሆነው የትግራይን ህዝብ የማጥፋት ፕሮጀክት ስለሚያደናቅፍበት እንደሆነ ገልጸዋል። በፖለቲካ ዘላቂ ወዳጅና ጠላት ባይኖርም ጎረቤትን መምረጥ እንደማይቻል በመጥቀስ ከአፋር፣ ከአማራ፣ ከሱዳንና ከኤርትራ ህዝቦች እንዲሁም ከሌሎች የሰላም ወዳዶች ጋር የጋራ ወንድማማችነት ሊጠናከር እንደሚገባ አሳስበዋል። ትግራይ በማንም አዝጋሚ ኃይል የማትደፈርና በምስለኔ የማትመራበት ጊዜ እየመጣ ነው ያሉት አቶ ፈናን የትግራይ ትንሳኤ የሚረጋገጠው ህዝቡ አንድነቱን አጠናክሮ በብሔራዊ ጉዳዮቹ ላይ በንቃት ሲታገል መሆኑን ገልጸዋል። የተፈናቀሉ ወገኖች ወደ መሬታቸው ለመመለስ የሚቻለውን ሁሉ እንደሚያደርጉም ቃል ገብተዋል። የብልጽግናው አገዛዝ ምርጫ ከመድረሱ በፊት ተአምር ማሳየቱን ቀጥሏል። የአምቦ ከተማ 120 በተባለ የብልጽግና ማፊያ ቡድን መወረሯ ተረጋግጧል። ነዋሪዎች ከቤታቸው እየተጠሩ ይደበደባሉ። ዘረፋውም የቀጠለ ሲሆን የጠፉ ሰላማዊ ሰዎችም በርካታ መሆናቸው እየተነገረ ነው። ይህ የሽብር ቡድን ከተማዋን የተቆጣጠረ ሲሆን የጦር መሳሪያ በመያዝ በመዝናኛ ቦታዎች ድንገት በመገኘት የፈለገውን ሰው እየደበደበ ወዳልታወቀ ቦታ እንደሚወስድም ታውቋል። ነገር ግን በዚህ ብቻ አያበቃም። በአንዳንድ የከተማዋ ክፍሎች ይኸው ብልጽግና ያሰማራው የማፊያ ቡድን የጦር መሳሪያ ህዝብ ላይ በማውጣት ብልጽግናን ምረጡ የሚል ሽብርም ሌላው ተልዕኮ ነው። ከቦታው የወጡ መረጃዎች እንዳመላከቱት የዚህ ማፊያ ቡድን ተልዕኮ የመጨረሻ ግብ በከተማዋ መጤ የተባሉ አማራዎች ላይ ጥቃት መፈጸምና ከከተማዋ እንዲወጡ ማድረግ ነው ተብሏል። ነገሩ እርስ በእርስ በሚመስል መንገድ ከተጀመረ በኋላ ወደ አማራ ተወላጆች ሊዛመት እንደሚችልም ታውቋል። በመሆኑም በአምቦ ከተማ የሚኖሩ የአማራ ተወላጆች ከመቼውም ጊዜ በላይ የመጣውን አደጋ በህብረት ሆነው እንዲጋፈጡ ጥሪ ቀርቧል። ከዚህ በተጨማሪ በዚህ ቡድን ውስጥ እጃቸው አሉ የተባሉ
የተባሉ የኦህዴድ ባለስልጣናት ማንነትም ታውቋል። በዚህ መሰረት ታከለ ኡማ የቡድኑ ዋና መሪ ሲሆን የአምቦ ከተማ ከንቲባ የሚሰጠውን አቅጣጫ ይፈጽማል። ኃይሉ ጉንፋ የተባለው ሌላኛው የኦህዴድ ባለስልጣን ደግሞ ሌላ የራሱ ማፊያ ቡድን እንዳለው እየተነገረ ነው። የብልጽግናው አገዛዝ በዚህ መንገድ በፍጥነት ወደ ሽፍታነት መቀየሩ ራሱን የኦሮሞ ህዝብ ሳይቀር ያስደነገጠ ሲሆን ፖለቲከኞችም ህዝቡ የአጸፋ ምላሽ ወደ መስጠት ምዕራፍ እንዲሸጋገር በመጠየቅ ላይ ናቸው። እስካሁን ድረስ ስለ ጉዳዩ የብልጽግናው አገዛዝ ያለው ነገር የለም። በራያ ግንባር የፋኖና የመንግስት ኃይሎች መጠነ ሰፊ ውጊያ ማድረጋቸው ተገለጸ። በአማራ ክልል በተለያዩ አካባቢዎች የቀጠለው ግጭት በአሁኑ ወቅት በራያ ግንባር እጅግ በርካታ ሰራዊትና የጦር መሳሪያ የታከለበት ከባድ ውጊያ እያስተናገደ መሆኑ ተሰምቷል። የፋኖ ምንጮች ያወጡት መረጃ እንደሚያመለክተው የመንግስት ኃይሎች ከፍተኛ ቁጥር ያለው እግረኛ ሰራዊትና የአየር ድጋፍን በመጠቀም ጥቃት የሰነዘሩ ቢሆንም የፋኖ ኃይሎች በወሰዱት መልሶ ማጥቃት ስልታዊ የሆኑ ምሽጎችና ወሳኝ ቦታ መቆጣጠራቸውን ገልጸዋል። የመንግስት ኃይል ጥቃቱን የከፈተው በከፍተኛ ዝግጅት መሆኑ የተገለጸ ሲሆን በግንባሩ 3 እግረኛ እዞችና 1 ሜካናይዝድ እዝ በድሮንና በጄት የታገዘ ድጋፍ ነበረው። ይህን ጥቃት ለመመከት የፋኖ ምኒልክ እዝ 101ኛና 102ኛ ኮሮች እንዲሁም የእዙ ልዩ ዘመቻ ኃይል የተሳተፉ ሲሆን በተደረገው ከፍተኛ ትንቅንቅ የመንግስት ኃይል ለ3 ዓመታት ይዟቸው የነበሩ ስልታዊ ምሽጎችን ለቆ ለመውጣት መገደዱ ተመልክቷል። የራያ ግንባር ውጊያ የፋኖን የመመከት ብቻ ሳይሆን የማጥቃት አቅምም በከፍተኛ ሁኔታ ማደጉን ማረጋገጫ ተደርጎ እየተወሰደ ነው። በተለይም በቅርብ ሳምንታት ውስጥ ፋኖች በተለያዩ የክልሉ አካባቢዎች የወረዳ ከተሞች መቆጣጠር መቻላቸው ይታወሳል። አሁን ላይ ደግሞ ውጊያው ወደ ዋና ዋና ከተሞች አቅራቢያ እየተጠጋ መምጣቱ በክልሉ ያለውን የጸጥታ ሁኔታ ይበልጥ ውስብስብ አድርጎታል። ውጊያው አሁንም በተለያዩ አቅጣጫዎች የቀጠለ ሲሆን በቀጣይ ስለደረሰውና ሰብአዊ ቁሳዊ ኪሳራ እንዲሁም ስለ ግንባሩ አጠቃላይ ሁኔታ ዝርዝር መግለጫ እንደሚሰጥ ታውቋል። በሌላ በኩል ከሚያዝያ 4 ቀን 2018 ዓ.ም ጀምሮ በመካነ ሰላም ግንባር ከምኒልክ እዝ 105ኛ ኮር ጋር በከባድ መሳሪያ የታገዘ ውጊያ የከፈተው የአብይ አህመድ ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራን አስተናግዷል። 3ኛ ቀኑን በያዘው ተጋድሎ የፋብን ምስራቅ አማራ ቀጠና ምኒልክ እዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት ድል ቀንጦታል። የጠላት ኃይል ቁስለኛና አስክሬን በአምቡላንስ ጭኖ ወደ መካነ ሰላምም አቅንቷል። 11ኛ እዝ ከመሃል ሳይንትና አማራ ሳይንት ወረዳዎች ጭምር ሰራዊቱን መካነ ሰላም ለሚገኘው ጸረ ህዝብ ኃይል ድጋፍ ለማድረግ ሙከራ ቢያደርግም ኦፕሬሽኑ አልተሳካም። በዚህም የ11ኛ እዝ 203ኛ ኮር 87ኛ ክፍለ ጦር ሰራዊት በተለምዶ አዴቆሬ የተባለች ቦታ ላይ በትላንትና ዕለት ክፉኛ እየተመታ ሲሆን ሽንፈቱን ለማካካስ በሚመስል መልኩ በተደጋጋሚ መድፍና ሞርተር ወደ ገበሬዎች መንደር በመተኮስ በንጹሃን ላይ ጉዳት አድርሰዋል። ትናንት አንዲት እናት በሞርተር ተመታ ክፉኛ ቆስላ በሕክምና ላይ እንደምትገኝም ተረጋግጧል። ዛሬ ደግሞ አንድ ንጹህ ገበሬ በመድፍ ተመቷል። መትረፍ እንደማይችል ነው የሕክምና ውጤቱ የሚያስረዳው። ብልጽግና በተደጋጋሚ መድፍ ጭምር የተኮሰ ቢሆንም ቢሊ ታዳጊ ከተማ ውስጥ የሚገኘውን ገብርኤል ገዳም ህንጻ ቤተክርስቲያንን ጣራ አውድሞታል። ብልጽግና ከሚታወቅበት አመል ውስጥ እሱን የሚመስሉ በእሱ አምሳል የተፈጠሩ ቢጤዎችን መሰብሰብ ነው። ሰሞኑን የተፈጠረውም ይህ ነው። ረዳት ፕሮፌሰር ነኝ የሚለው ነብዩ ባዬ ወደ አደባባይ በመውጣት በቴዎድሮስ ካሳሁን ቴዲ አፍሮ ላይ ትችት ለማቅረብ ደፍሯል። ይህን ተከትሎም ከባድ ህዝባዊ ተቃውሞ የተነሳ ሲሆን ረዳት ፕሮፌሰር ነብዩ ባዬ ራሱ በስብዕና የላሸቀ ግለሰብ መሆኑን የሚያንጸባርቁ አስተያየቶች ከተመልካቾች ተደምጠዋል። የረዳት ፕሮፌሰር ነብዩ ባዬ ትችት የነበረው ጾም ላይ ለከረመ ሰው ሙዚቃ ምን ያደርጋል የሚል ነበር። በዚህም ምክንያት ህዝቡ በረዳት ፕሮፌሰር ነብዩ ባዬ እሱን በሚልኩት ዳንኤል ክብረትና አብይ አህመድ ላይ የተነሳ ይመስላል። ነብዩ ባዬ ከቤተ መንግስት የሚላክለትን ፍርፋሪ የሚጠብቅ የአብይ አህመድ አገልጋይ መሆኑ ባያስደንቅም ሰውየው ግን ቀንደኛ የኢህአዴግ ደጋፊና አጋፋሪ ሆኖ መቆየቱ ብዙዎችን አሳዝኗል። ዘረፋን ከትናንሽ ገንዘቦች ጭምር የተለማመደው ነብዩ ባዬ አሁን ደግሞ የዘረፋ ማማ ላይ ሲወጣ በህዝብ መሳለቅ መጀመሩ ደግሞ ብልጽግናና አብረውት ያሉት ያገዛዙ ጭፍሮች ማንነት ለማወቅ ቀላል እንዲሆን አድርጎታል።
የጥበብ ስራዎችን ወደ ዘረፋ በመቀየር ክብረ ወሰን የሰበረው ነብዩ ባዬ አሁን አብይ አህመድ የተባለ የዘራፊዎች ቁንጮ በማግኘቱ ደስተኛ ነው የሚሉ ሰዎችም አልጠፉም። የራሱ የነብዩ ባዬ ወዳጆች እንደገለጹልን ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በመሳደቡ ደስተኛ ነው እንጂ አይጸጸትም። ለዚህ ምክንያት ያለው ደግሞ ዋጋዬ በአብይ አህመድ ዘንድ ከጨመረ ስለሌላው ምን አገባኝ የሚል ነው ተብሏል። ነብዩ ባዬ ከዚህ በፊት ለነበሩ ለሀገሪቱ ፕሬዝዳንት እንዲሁም የዓለም ጤና ድርጅት ዳይሬክተር ለቴድሮስ አዳኖም አልተመለሰም። ነብዩ ባዬ ከዚህ ቀደም ሲላላካቸው በነበሩ ሰዎች ላይ ሲነሳባቸው እንደማያመነታም ይነገራል። የነብዩ ባዬ የመላላክ ስራ በዚህ ደረጃ እግራ ወጣ እንጂ ስራው የጀመረው ገና ወጣት ሳለ በኢህአዴግ ዘመን ነው ይባላል። መደበኛ ስራ አይመቸውም። ባለስልጣናት ደጃፍ ግን የሚያጣው ሰው አልነበረም። ከራሱ ስራ ይልቅ ለግለሰቦች ማደር ያስደስተዋልም ይባላል። በቂ ስራም ስለሌለው ከፌስቡክ መንደር አይጠፋም። የአብይ አህመድን ፎቶ መለጠፍ ደግሞ የበለጠ እርካታን ይሰጠዋል። በዚህ ምክንያት ነብዩ ባዬ ከሀገር ሸክምነት ያለፈ ሚና የለውም የሚሉ ድምጾች በተደጋጋሚ ሲሰሙ ቆይተዋል። ከአዲስ አበባ ዩኒቨርሲቲ መምህርነቱ ጀምሮ የሚያሳያቸው አጋጉል ባህሪዎቹ አሁን ፍሬ አፍርተው ለዚህ ደረሱ የሚሉት ደግሞ ከሩቅ የመጡ ሳይሆኑ የራሱ የቅርብ ሰዎች ናቸው። ነብዩ ባዬን ጨምሮ በህዝብ የተጠሉና የአብይ አህመድን እጅ የሚያዩ ስግብግብ ግለሰቦች በነጋ በጠባ ቁጥር ከብልጽግና አዳዲስ የቤት ስራ ይዘው መምጣታቸውን ቀጥለዋል። ሳያመነቱ ህዝብ ፊት በመቅረብ እንደ በቀቀን የአብይን ጩኸት ሲደግሙ ይውላሉ። ይህ የብልጽግና መዋቅር የሚመራው ደግሞ በዋናነት በዳንኤል ክብረት ሲሆን ከስሩ ደግሞ የተኮለኮሉ ጭፍራዎችም አሉ ይባላል። አብይ አህመድ ደግሞ ይህንን ከህዝብ ጋር የሚደረግ ግብግብን በበላይነት ይመራል። የዚህ ሁሉ ሀገራዊ ውርደት የሚጀምረው ከነዚህ ተላላኪዎች ሳይሆን ከሰንኮፉ አብይ አህመድ ነው። ጠቅላይ ሚኒስትሩ የህዝብ ተቀባይነቱ በመቀነሱ ምክንያት የማንነት ቀውስ ውስጥ መግባቱ ይነገራል። ሰውየው በዚህ ምክንያት ህዝብን ሲያስጨንቅ፣ ሚስቱ ዝናሽ ታያቸው ደግሞ መዝሙር በማውጣት ካልሰማችሁኝ ስትል ተደምጣለች። ነገሩ ግን እንደተጠበቀው አልሆነም። ቄሱም መጽሐፉም ዝም እንዲሉ ምላሽ አልተገኘም። ነገርየው የጀመረው እዚህ ላይ ነው ይባላል። የታዋቂው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አልበም በዚህ ሳምንት ለህዝብ እንደሚቀርብ መታወቁ ደግሞ ብልጽግናና ቡችሎቹን አስደንግጧል። ሌላኛው ስምሪት ተቀባይ ተላላኪ ደግሞ ታዬ ቦጋለ የተባለው ምጽአት ጠባቂ ሲሆን ከዓለማዊ ዘፈን ይልቅ የዝናሽ ታያቸው መዝሙር ገነት ያስገባል ሲል ተሰምቷል። የነዚህ የብልጽግና ካድሬዎች መዋቅራዊ እንቅስቃሴ በህዝብ ከታወቀ በኋላ ውጥረት ሰፍኗል። ከፍተኛ ህዝባዊ ቁጣንም አስነስቷል። በየሄዱበት ሚዲያ ሁሉ ማንነታቸውን የሚገልጽ አሰቃቂ የተባለው የኋላ ታሪካቸው ተብጠልጥሏል። ነብዩ ባዬ መልእክት ላይ የታዩ የህዝብ አስተያየቶች ቅስም ሰባሪ ብቻ ሳይሆኑ የሰውየውን የኋላ ማንነት እንደ መስታወት ያሳዩ ናቸው። አንዳንዶቹ ለሚዲያ የሚመጥኑ ባለመሆናቸው ለይደር አቆይተናቸዋል። ይህን የተረዳውና የህዝብ ዱላ የበዛበት ነብዩ ባዬ የለጠፈውን መልእክት አውርዶታል። መጀመሪያውንም ከህዝብ ፊት መቅረብ አይችልምና ሙከራው ከአንድ ቀን በላይ መቆየት አልቻለም። የነብዩ ባዬ መልእክት ቢወርድም ነገሩ ግን በዚያ ብቻ አላበቃም። የህዝብን ስሜት የተረዳውና በትንሽነት ስሜት የሚሰቃየው አብይ አህመድ የቴዎድሮስ ካሳሁን ቴዲ አፍሮ አልበምን በተመለከተ የተጠራውን ጋዜጣዊ መግለጫ ወዲያውኑ አግዷል። በአርቲስት ቴሌቪዥን ሊተላለፍ የነበረው የቴዎድሮስ ካሳሁን ቴዲ አፍሮ ጋዜጣዊ መግለጫ ጣቢያው ላይ በደረሰ ጫና ምክንያት ቀርቷል። ጣቢያችን ድምፃዊ ቴዎድሮስ አካባቢ ያሉ ምንጮችና አጠቃላይ ስላለ ሁኔታ ለማነጋገር ሞክሯል። ድምፃዊው አለ እንደተባለውም ማንም ኃይል አያስቆመንም፣ ለመጣ ሁሉ መስዋዕትነት ለመክፈል ዝግጁ ነው ተብሏልም። ሳር ቅጠሉ ጠላት በማድረግ የሚታወቀው የብልጽግናው አገዛዝ አሁን ደግሞ ተረኛ ወደ ሆነው ቴዎድሮስ ካሳሁንና ደጋፊዎቹ ላይ ፊቱን አዙሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ኢራን ወደቦች የሚደረግ እንቅስቃሴ የዘጉት ቴሄራን የሆርሙዝ ወሽመጥን እንድትከፍትና ጦርነቱን ለመቋጨት የሚደርስ ስምምነት እንድትቀበል ለማስገደድ መሆኑን ተናገሩ። ፕሬዝዳንቱ ኢራን ስምምነት ላይ እንድትደርስ ያስቀመጡትን ቀነ ገደብ አለመቀየራቸውንም ገልጸዋል። ትራምፕ ትናንት በዋይት ሀውስ በሰጡት ጋዜጣዊ መግለጫ ኢራን ክፉኛ ስምምነት ላይ መድረስ ትፈልጋለች ብለዋል። ፕሬዝዳንት ትራምፕ በሰጡት ትዕዛዝ መሰረት ከትናንት 11 ሰዓት ጀምሮ ወደ ኢራን ወደቦች መግባትና ከወደቦቹ መውጣት ተከልክሏል። ግዙፉ አውሮፕላን ተሸካሚ መርከብን ጨምሮ 3 የአሜሪካ የጦር መርከቦች ከዚህ ቀደም ባልታየ መጠን ወደ ኦማን ባህረ ሰላጤ መጠጋታቸውን
በሳተላይት ምስሎች ተረጋግጧል። ትራምፕ በትናንቱ መግለጫቸው ላይ ስለዚህ ጉዳይ ለቀረበላቸው ጥያቄ አንድ ሀገር ዓለምን እንዲያስፈራራ ወይም እንዲያሰቃይ መፍቀድ አንችልም፣ ምክንያቱም እነሱ እያደረጉ ያሉት ይህንን ነው ሲሉ እገዳውን ያደረጉበትን ምክንያት ጠቅሰዋል። በአሁኑ ሰዓት ከኢራን እየተካሄደ ያለ ምንም አይነት ውጊያ አለመኖሩን የጠቀሱት ትራምፕ እገዳ ጥለናል፣ ምንም አይነት የንግድ እንቅስቃሴ እያደረጉ አይደለም ሲሉም ተናግረዋል። አሜሪካና ኢራን ባለፈው ሳምንት መጨረሻ ፓኪስታን ውስጥ ያደረጉት ድርድር የተጠናቀቀው ያለ ስምምነት ነበረ። እንደ ትራምፕ ገለጻ ሁለቱ ሀገራት ያላስማማው የኒውክሌር ጉዳይ በብዙ ጉዳዮች ላይ ተስማምተናል፣ እዚያ ጉዳይ ላይ ግን አልተስማሙም ሲሉ ተደምጠዋል። ኢራን የኒውክሌር መሳሪያ አይኖራትም ሲሉም አቋማቸውን አረጋግጠዋል። ይሁን እንጂ በመጨረሻም ከኢራን ጋር ስምምነት ላይ እንደሚደረስ እርግጠኛ መሆናቸውን ገልጸዋል። የማይስማሙ ከሆነ ስምምነት አይኖርም ብለዋል። አክለውም ግን የኢራን መሪዎች ስምምነት ላይ መድረስ እንደሚፈልጉና ከተገቢዎቹ ሰዎች የስልክ ጥሪ እንደደረሳቸውም አስታውቀዋል። በሌላ በኩል ኢራን በጦርነቱ እስካሁን $270 ሚሊዮን የሚገመት ውድመት እንደደረሰባት ገልጻለች። የኢራን መንግስት ቃል አቀባይ ፋቲሜህ ሞሃጀራኒ ለሩሲያው መገናኛ ብዙሃን እስራኤልና አሜሪካ ከየካቲት 21 2018 ዓ.ም ጀምሮ ለ40 ቀናት በዘለቀው ጥቃታቸው ያደረሱት ውድመት ቅድመ ግምት $207 ቢሊዮን አካባቢ መሆኑን ጠቅሰው ይህ ቁጥር ግን ሊለወጥ እንደሚችልም ተናግረዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።